ስቃለው ስቃለው እኔ እስካለው ብላለች ሀይሚዬ። ጠላት ይቀጠል እኔ ስቃለው እስካለው ብላለች። ሳቅልኝ 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 የምለው ዘፈን ለሀይሚ ብከፍትለት ደስ ይለኝ ነበር። ውድ ቤተሰቦቼ አትጨናነቁ ማለት ፈልጋለሁ። በመጀመሪያ ሁሉም ነገር ጊዜ አለው። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ አማን ነው። ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን ጫን እያደረጋችሁ ጀምሩ ማለት ወዳለሁ። የዛሬው እንግዲህ ሀይሚዬ እስቃለሁ እስካለሁ ብላለች። ሳቂ የኔ ውድ ሀዘን ማዘን መተከስ በውስጥሽ በቤትሽ ድርሽ እንዳይል የኔ ቆንጆ ሁሌ ሳቂልኝ የኔ ሀይሚዬ የኔ ውዴት። ሀይሜን የምትሳደቡ ወይም ደግሞ ሀይሚዬ በጸጸት ትጎዳለች፣ ሀይሜን ብዙ እንዳትጸጸች፣ ሀይሚ ትጸጸታለች፣ ሀይሚ እንዴት ሆናለች ብሎ አንዳንድ ሰዎች ይሄ ይጽፋሉ። በብሩኬና በዳኒ ምክንያት ነው ምን እየተናገርኩ ያሉትና ኮሜንት ላይ ነው ይሄ ሁሉ የተናገሩ ያሉትና እንዲህ ምን ይጸጽታታል? አልፈልግም ብላ የለም እንዴ? አልፈልግም ብላ የለም እንዴ? ምን ይጸጽታታል? ምን ያገባትና ነው ምጸጽታት ብሎ ኮሜንት ላይ ራሱ እርስ በርሱ የተሳደቡ ነበረ። ገብታችሁ ማለት ትችላላችሁ። የእንትና የሀይሚ ሼር ስር የዳኒ ሮስት ትላንትና ብሩክን የከሰስበት ስር ገብታችሁ ይሄን ኮሜንት አንብቡት ብቻ በእግዚአብሔር ማለት የምፈልገው ይሄ ነው። እና እንዴት አይጸጽታትም ወይም ደግሞ እንደዚህ አያደርጋትም አትበሉ። ምን አገባችሁ? ለምሳሌ ማለት ነው ጸጽታት አይጸጽታት እናንተ ሀይሚ ውስጥ አይደለን ሁላችንም አይደለም እንዴ? አንቺ ነሽ፣ አንተ ነው፣ አንቺ ነሽ እንጂ ሀይሚ ራሷ ናት። ገብታሻል አይደለም? ቢጸጽታትም ባይጸጽታትም ራሷ ትችልበታለች ሁሉም ነገር ማለት ነው። ምክንያቱ ማንም ሰው የሚያግዛት ሰው የለማ። ይሄ ነገር ደግሞ ዳኒ እና ብሩኬ እየሰራዋሉ እውነት አይደለም። 100% የሚነግራችሁ ነገር እውነት አይደለም። ፕራንክና ፕራንክ ነው። ህዝቡን ፕራንክ እየሰሩ ነው፣ ድራማ እየሰሩ ነው። በቃ ሊር የሆነ ነገር ነው ይሄ፣ እውነት የሆነ ነገር ነው እንዴ። በምን አምሮ ነው የምታስቡት? ሀይ ብሩኬ እንደዚህ አይነት ሰው ነው ብላችሁ ታስባላችሁ? ማን ነው ባለፈው የሰው ቤት ሄዶ እንደዚህ የምናገረው ሰው ማይም ይመስላችኋል? ማይም ይመስላችኋል? ብሩኬ ይሄን አይል እንዴ? ጅል ናችሁ እንዴ እናንተ? የፈለገ ነገር ብፈጠር፣ የፈለገ ነገር ብፈነዳ፣ የፈለገ ነገር ቢመጣ ፕራንክ ባይሆን አለ አይደለም የቀልድ ወይም ደግሞ ለቪዲዮ ወይ ለስራ ባይሆን ኖሮ ብሩኬ የሰው ቤት ሄዶ እንደዛ አይጮህም። አንደኛ ይሄ ነው። እነሱ ተነጋግረው ተመካክረው ነው። ለምሳሌ ዳኔ ምን አለ መሰላችሁ? ትላንትና ጠዋት 1 ሰዓት አለ። ጠዋት 1 ሰዓት ነው የመጡት። ማን ነው ብሩኬና ሀይሚ የኔ ቤት የመጡት ጠዋት 1 ሰዓት ነው አለ። በዛ ጠዋት 1 ሰዓት እንዴት ነው እነረሙ እነ ዳጌ እነ ናታን እዛ ሰብስቦ እንደዛ ተዘጋጅቶ ፋፈሽ ብሎ እንደዛ ሲጠብቆ ነበረ እንዴ? ፋሚሊ ተኝቶ እነሱ በዛ ጠዋት የሰው ቤት ይገኛሉ ብላችሁ ታስባላችሁ? ይህ ህልም በሉት። ክርስቶስን ነው የምላችሁ። እና ይሄ የማይመስል ነገር ነው። በቃ አለ አይደለም 100% በጭራሽ የማይመስል እውነት በማይመስል ነገር ነው። እና ብሩኬና ዳኒ የሰሩ ያሉት ፕራንክ ነው። ፕራንክ መሆን ግን እንዴት ህዝቡ አያስቡም የምለው ነገር ወደ ራሴ ተመልሼ ሳስበው ይከብደኛል። ክርስቶስንም ማለት ልኛ እችን አል ቅንጣት ማለት ነው አይጨነቁም ብዬ ነው 100% እርግጠኛ ሆንኩት። ምክንያቱ ብኛ ቢጨነቁ ኖሮ ሀይሚም ሆነ ብሩኬም ሆነ ይሄ ባቄላ ሆነ ቁጭጮምት የሆነ ሰውዬም ሆነ አቁሙት፣ ዳኒ ከህይወታችሁ ውጣ፣ ዳኒ እንደዚህ ሁን፣ ዳኒ ሀይሚና ብሩኬን ተዋቸው ብለህ ስንጫጫ ስንት ሳምንት ሊሆነ ነው? 2 ሳምንት ሊሆነ ነው እኮ እንዴ። ይሰማናል ነበር፣ ለእኛ ይጨነቁ ነበር።
ኦዲየንሳችን ተጨንቀዋል። ኦዲየንሳችን እንዲህ እየተባሉ ነው። አረ ማቆም አለብን ብሎ ለምን አይነጋገሩም? ነገሮችን እንቀጥላለን ብሎ ፍርድ ቤት ሄዶ አፋቸውን እየከፈቱ የነበረው ይሄ ሁሉ ድረስ እንዲሄዱ ለኛ ምንም ጭንቀት እችን የምታክል ጭንቀት ጭንቅንጣት የምታክል ጭንቀት ወይም ደግሞ ለኛ ክብር ስለሌላቸው ነው ብዬ ነው ማስበው። 100% የእውነት ስነግራችሁ ማለት ነው። ለምሳሌ እዛ ቡታጅራ ላይ ትላንትና የብሩኬ ታላቅ ወንድም ምን አለ? ይሄ ነገር አቁሙት፣ ሀይሚና ብሩኬ አንድ ሆናችሁ ለብቻ ሆናችሁ እናንተ ሁለታችሁ አውሩበትና ነገሮቹ ፍቱ ነው አለ። እንዴ ከዚህ በፊት ነገሮች ፍቱ፣ ነገሮችን ቁጭ ብላችሁ ፍቱ እያልን እንዴ ስንጮህ ነበረ እንዴ? ጠጥተን ወይም ደግሞ ጠግበን አይደለም እኮ ምንጮህ ክርስቶስን ማለት ነገሮች እንዲፈቱ ሀይሚና ብሩኬ ስለምንወዳችሁ ስጣሉ ስጨቃጨቁ ይህን ሰውን በመካከላችሁ ሲገባ ስለማንወድ ነው አይደል እንዴ? ሌላ ሰዎች እንደዚህ እስከ ጥግ ድረስ በጣም የሚደብረውም በጣም የሚያስጠላ ከነሱ ማንጠብቀው ፕራንክ እየሰሩ እየለቀቁ አረ እንዴ ማን ተናገረ? ማንም አልተጨነቅም ለነሱ ማለት ነው። ለብሩክ እናት ሀይሚ ብቻ ነው ስለምንወዳቸው ነው እሱ ራሱ ማለት ነው። ብቻ ዞሮ ዞሮ ዛሬ ደግሞ ምን ተባለ? ሀይሚ በጣም ጭንቀት ውስጥ ናት። በጣም ጭንቀት ውስጥ ናት ከመባሉ በላይ ዳኒ ሮስት ትላንትና ፖስት ያደረገ ቪዲዮ ላይ በጣም የሚያስጠላ ወይም ደግሞ በጣም የሚያዛዝነው ኮመንት ጽፋለች ማለት ነው። በጣም ነው ያዛዘነችኝ። ክርስቶስ ነው ማለት ይሄ ቦሮጎ ማለት ቦሮጎዳ አንድ ነው ያኔ ጦር ነፋ ነው። ምንም የተጨበጠ ነገር የለም እዛ ላይ ትላንትና ሄዶ ሲያወራ ዳኒ ማለት ነው። ግማሹ እንዳለ ውሸት ነው እዛ ላይ የተናገረ ማለት ነው። እና ዞሮ ዞሮ ዛሬ ለብሩኬ የጥሪ ወረቀት ይሰጣል እና አሮኖ ዛሬ ከብሩኬ ደግሞ ዳኛ ጌታ ነው የሰማሁት እኮ የሆነች ሴትዮ ብሩኬ ዳኛ ተደርጎለት ዳኛ ተወድቦለት የሚከራከሩ ማለት ነው። እንግዲህ ፍርድ ቤት ሄዶ ሊከራከሩ ነው። ኦ ማይ ጋድ! ኧረ እናንተ ጭንቅላታችሁን ተቆጣጠሩ እናንተ እና ያስቀኛል ክርስቶስ እና ውድ ሰዎች እንግዲህ ብሩክ እና ዳኒ ዛሬ ደግሞ ፍርድ ቤት ነው አሉ ቀጠሮቻችሁ። አይ ለትላንትና ሰውዬ እንደዛ አፉ የከፈተ ሰውዬ ስንት ከፍሎ ይሁን ዳኒ እንዴ? የፈለገ ነገር ቢመጣ የፈለገ ነገር ቢሆን ማለት ነው ፍርድ ቤት ማለት እንትን አይገባም። ካሜራ ህዝብ ላይ የሚለቀቀው ካሜራ እንኳን ሌላ ነገር ታይና እስር ቤት ያሉ ሰዎች እንትን ስልክ መያዝ የማይችሉ እንዴት ነው ይሄ ሰውን ለመከሳስ እየሄደ ቪዲዮ የሚይዘው? ገገማ ዳኒ የሚባል ሰውዬ እንደውም ማለት ነው እኔ በእጄ በአይኔ ቢያዩዋ ሰውዬ የሆነ ድንጋይ ይዤ ጭንቅላቱ አድርጌ መሬት ላይ ይደፋለሁ። እውነቴን ነው እኮ መሮኝ ነው ተናድጄ ነው በነገር እና ይሄ ውሸት ነው። ካሜራ ይዞ ጭራሽ ኮምፒውተር ላይ የብሩክ ስም እንደዚህ ወንጀለኛ ነው ብሎ የጻፉት ኮምፒውተር ላይ ያሳየናል። ምን አገባ? ወንጀለኛ ነው። ምን ቪዲዮ ላይ ምን አስወጣ? ምንም። ይሄ ውሸት ነው። ውሸቱም መሆኑን በዚህ ወቁት በእግዚአብሔር